ፋሮ ምን ተገኘ ደግሞ ምን ተገኘ? ኧረ ተው ይበናል። ጓደኛዬ እኮ ቻርጀሬንና ቀበቶዬን ይዞት እኮ ዋሽንግተን ዲሲ ገባ። እና ታዲያ ለአንተ ምን ያደርግልሃል? ምን ያደርግልሃል? አሜሪካ የራስ የሆነ ሀብት ንብረት አለኝ ማለት እኮ ነው ብራዘር። በቃ ቀጥልበት። በዚህ ምድር ላይ ሴቶች አይቶ ማለፍ ከማይችሏቸው ወንዶች መሃል አንዱ ሳፊር ይባላል። የዚህ ልጅ ከአቋም ጀምሮ እስከ ውበቱ ማለት ነው በቃ ፌር አይደለም የሚያስብል ነው ማለት ሰው የሆነ ነገር ሊጎሎ ይገባል። ይሄ ግን አሟልቶ የሰጠው የምትሉት አይነት ሰው ነው። አቋም ብትሉ መልክ ብትሉ ሁሉም ነገር ያለው ወንድ ነው። እናም በዚህ ምክንያት ሴቶቹ ከወንድ ጋር ሆኑ ብቻቸውን ሆኑ እሱን ሳያዩ ማለፍ በጭራሽ አይችሉም። እሱን ብቻ ሳይሆን አንዳንዶቹ አስቁመው ስልክ ሁሉ እስከ መቀበል ይደርሳሉ። የኛ ሀገር ሴቶች ቢያጋጥሙት ምን የሚሉት ይመስላችኋል? አፍጥጠው ብቻ ይሄዳሉ ወይስ ስልክ ይቀበሉታል? አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ እና ፎሎ ማድረግ እንዳይረሳ። ይመቻችሁ። ቢጨልም ዘንባችሁ ትችቱ ባንድ ላይ ቢጎርፍም እርልፍልፈው ምን ማመጡም ስንዴውን ክንኩዳል ለጊናው ሰይደው ሰላም የኔ አባት በጣም ጥጋበኛ በጣም ተለባዳቢ ሰው ነኝ። አየኸኛ ታዲያስ ሰው እስቲ አንተን ባነጥፍክ ምን ይሰማል ንገረኝ። አይ እኔ አይመለከተኝም፣ የሥራ ሰው ነኝ። አይመለከተኝም ስላንተ ስራ። እኔ በጣም ተደባዳቢ በጣም የወጣልኝ የፈላብኝ ነኝ እና መደባደብ ነው የምፈልገው። እጅ እባክሽ ሰማኛ አንዴን ላንጥፍክ ከዚያ እስቲ ወደ ላይ መጣል ነው። ገንዘብ ደስታን አይገዛም ካሉ ለምን አይከራዩት? ከቤት መውጣት ከሆነ ብዙ ወጪ የሚያስወጣኝ ለምን ቤቴ ሆኜ ብሬን ቆጥቤ ሀብታም አልሆንም? ቀጭን ሰዎች ግን የሚበሉት ወዴት ነው የሚሄደው? አንድ አስተማሪ ሁሉንም ሳብጀክት ማስተማር ካልቻለ ለምንድነው አንድ ተማሪ ሁሉንም ሳብጀክት እንዲያጠና የሚጠበቀው? ከበሩ ጋር ከተጋጨ በሩ መታኝ ነው የምንለው ወይስ በሩን መታውት ነው የምንለው? የዓለሙን ወፍራም ሰውዬ ማን ነው ጫማውን የሚያደርግለት? ጳጉሜ 6 በየ4 ዓመት አንዴ ከመጣ ጳጉሜ 6 የተወለዱ ሰዎች መቼ ነው ልደታቸውን የሚያከብሩት? በየ4 ዓመት አንዴ። ስለዚህ ከኛ ያንገር ናቸው ማለት ነው እነሱ። የቢዮንሴን ካልሲ ማን ነው የሚያጥብላት? በር ስናንኳኳ እጃችንን ከፍ ከምናደርግ እንደዚህ አድርገንም እኮ ማንኳኳት እንችላለን። ለብሮ እጃችንን ከፍ ሰማችኋት? እንግዲህ ያው ድንቅ ንግግር ተናግራለች ማለት ነው። ስለዚህ ልደታችሁን እኔ የገረመኝ ነገር ቢኖር ማለት ነው ጳጉሜ 6 የተወለዳችሁ ብትኖሩ ልደታችሁን መቼ ነው የምታከብሩት የሚለው ነው። ይሄ የሁላችንም ጥያቄ ነው። ምክንያቱም ጳጉሜ 6 የተወለዱ ብዙ ሰዎች ሊኖሩ ይችላሉ። ምናልባት ብዙ ልትኖሩ ትችላላችሁ። ስለዚህ ከነዚህ ውስጥ የተወለዳችሁት ልደታችሁ መቼ ነው የምታከብሩት? በጣም ገርሞኛል የምር። እኔም በጣም እንትን ያለኝ እሷ እንዳለችው ከ4 ዓመት ወንድሜ ሰላም ነው? እሺ ሰላም ነው አለሁልህ ወንድሜ። ቲክቶክ ላይ ቢቸግሮት ምን አገባኝ የሚል በሚሊዮኖች የሚመለከቱት ፕሮግራም አለኝና አካውንት ላይ ስንት ብር አለ እስቲ ለወጣቱ ብታበረታታልኝ? አካውንቴ ላይ ከ20 እስከ 30 ምን ሜትር ነው ሚሊዮን አለ? አዎ እኔ እንኳን ለቲክቶክ አልነበረም እዚህ የመጣሁት። እና ለምንድን ነው የመጣው? እርዳኝ ልል ነበር።